ለመመረቅ ነበር የተመጣው በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች በሄሊኮፕተር ሄድኩት በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው እንዴን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ቢጠይቅ ነበር ያን እንኳን አልኩት ለመዝረፍ ነበር ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚ ለዲያስፖራ በባንክ የቀረበ ቤት እድል ከዲኤምሲ ወር 40 ሺህ ብር ገቢ ካሉት 10% ብቻ ከፍሎ 60% ባንክ ሸፍኖሎት ቤቱን ይረከባሉ። ዲኤምሲ ሪል ስቴት ሁሉንም ቤት ሽጦ የመጨረሻውን ፔንትሃውስ እና ቅንጡ ሱቆችን ለሽያጭ አቅርበዋል። ከ681 ሺህ ብር ጀምሮ በመክፈል ወዲያውኑ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ከ59 እስከ 295 ካሬ ፔንትሃውስ እንዲሁም ቅንጡ የንግድ ሱቆች ከ27 ካሬ ጀምሮ አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን ሁሉንም ያሟላ ነው። በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እስከ 30% ልዩ ቅናሽም ተዘጋጅቷል። ዲኤምሲ ሪል ስቴት ክቡር ጠቅላይ ሚኒስትር እኔ ሶስት ነገሮች ነው ማንሳት ፈልገው መጀመሪያ እንኳን ወደዚህ መጣን እኔ ባሌ የመጨረሻ የመጣሁት 13 አመት በፊት ነው ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም ሶደርሽ መጥቻለሁ ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች በሄሊኮፕተር ሄድኩት በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው እንዴን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ቢጠይቅ ነበር ያን እንኳን አልኩት ለመዝረፍ ነበር ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው ሶፍ ዑመርን የማየት ያው መልክዓ ምድር ክላሶቻችን ላይ ሶፍ ዑመር ኢትዮጵያ ከምትቆራባቸው ተብሏል ተሰማዋል ሶፍ ዑመር አጠገብ ሆኜ ሶፍ ዑመር የሚሄድ ፍላጎቱም አልነበረኝም በፈልግም ኖሮ ኢንፍራስትራክቸሩ አልነበረም በጣም መንቻካ ፈረንጆች ማየት አለብን ብሎ ከሚመጡት በስተቀር እዚህ ጋር የሚባል እንቅስቃሴ የለም የመጀመሪያው ትኩረቴ እንኳንም አጋጣሚው ተፈጥሮ ወደ ሶፍ ዑመር ለመምጣት ሶፍ ዑመርን ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ ይላል ሶፍ ዑመር እንዳልኩ ዋሻ እቺ ፎቶ ላይ የምናያት ነገር ብቻ ነች እንጂ ውስጥ ገብተህ ይሄን ያክል ረጅም ርቀት ያለው ሰብተራኒያን ዓለም እንደሆነ እንግዲህ ባለ አካባቢ መልክዓ ምድር ተራሮች አሉት ቀደም እነ ጁነዲን ሳይነሷቸው የነበሩ እኔም ትልቁ ፒክ ላይ ፎቶ ለመነሳት ጭምር የቻልኩበት ነው በታሪክ ምንሰማ የነበረ በወሬ ምንሰማ የነበረ ከመልክዓ ምድርነት ባለፈ ሰውና አታስታውስም ታሪኩን አታስታውስም ስለዚህ ተጨማሪ ታሪኮችን ማየት ምንችልበት እድል ስለተፈጠረ በጣም ጥሩ አጋጣሚ ነው የሚል እምነት አለኝ ሶፍ ዑመር መልክዓ ምድር ብቻ ግን አይደለም ባሌ ያሉት ተራሮች መልክዓ ምድር ብቻ አይደሉም ውብ የመሆናቸውን ያክል ብዙ እንስሳት መያዛቸውን ያክል ታሪክም ናቸው ይህ አካባቢ ለምሳሌ የኢትዮጵያ ኢንተግራል የመልክዓ ምድር አካል ነው ሶፍ ዑመር ይቆራበታል ሰሜን ማን ነው የባሌ ማውንቴንስ ይቆራባቸዋል ግን ደግሞ እዚህ አካባቢ ከ1000 ዓመት በፊት ጀምሮ ከሙሉ ዓለም የተሰባሰቡ የእስልምና ምሁራን ትምህርት ይቀስሙበት የነበረ አካባቢ መሆኑን ማንም ሰው አስተውሎ ያውቃል የታሪካችን አካል አርገንም ተንተነው አናቅም በጂኦግራፊ የምንቆራውን ያክል ታሪኩም አካላችን ነው ብለን አስበን ምንችልበት አጋጣሚ ነበር ወይ ቀደም እንደተነሳው ለጂኦግራፊ ያለን ፍቅር ኢትዮጵያም ሆነ ሂማላያስ ሆነ ብዙ ላይ ቀየር ይችላል እዛ ውስጥ ያለው ታሪክ ግን የኛም ታሪክ አካል ነው ብለን ባሰብን ቁጥር ነው የበለጠ አታችመንታችን የሚጠነክረውና ከመልክዓ ምድር ወጥተን ታሪኩንም ጭምር ለማየት አጋጣሚ ስለፈጠረ ከሶፍ ዑመር ጀመርን እንጂ ያየናቸው አካባቢዎች ውስጣቸው ብዙ ታሪክ ያዘሉ ናቸው ይሄንንም ለማየት እድሉ ስለገጠመን አይ ቲንክ ጥሩ አጋጣሚ ነው የሚል እምነት አለኝ ከሌሎች ጋር መገናኘት እኔም ያስደስተኛል ቀድማ አባዱላ ሲያነሳ ተመላልሻለሁ ይላል ጁነዲንም ተመላልሽ ሁሉም እዚህ ይኖሩ ነበር ለምንድነው መሰረተ ልማት ማስፋፋት ያልቻል ነው የሚለው ጥያቄ ተመለሰ ስታዩ ምናልባት የእንቁላልና የጫጩት የዶሮ ፕሮብሌም ጉዳይ ነው ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው እርግጠኛ ሆነ መልስ መስጠት አትችልም ቢያንስ ግን አንዱ ይደግፋል አባዱላ እዚህ በመተመጣበት ሰዓት አብዛኛው የማረጋጋት ስራ መስራት ላይ ትኩረት አድርገህ ሊሆን ይችላል ጁነዲን በሚመጣበት ሰዓት ስላይትሊ የተለየ ስራ ሰርቶ ሊሆን ይችላል እንደዛው የሆነ ይሄንበት ሂደት ነው ግን በተግባር እዚህ አካባቢ ያለው ፖቴንሻል መጠቀም ያስቻለን እድል ለምን አላየንም
ብለን ስናስብ ታሪክ አለው ጂኦግራፊ አለው ብዙ ሀብት አለው ቢያንስ ወንዞች አሉት ከዲቫስቴሽን ውጪ ለልማት ብሎ የማያውቁ ወንዞች አሉ ራሱ ሶፍ ዑመር ዋሻን እንኳን ያየን እንደሆነ ወንዝ በሚሞላበት ሰዓት ዋሻ ውስጥ ሲገለጽ እንደሰማሁት ጠቅላይ ሚኒስትሩም ሲገልጽ እንደሰማሁት እዚህ አጋጣሚ ወንዝ በሚሞላበት ሰዓት የፈለከውን ብሰራ ጠራርጎት ነው የሚሄደው ሶ እንደዚህ አይነት ኢንፍራስትራክቸሮች እንኳን ለመስራት የማያስችል ተፈጥሮ እዳም ይሆንበት ሁኔታ ወደ ሀብት እንዴት እንቀይረዋለን የሚለው ነገር መታሰብ መቻል አለበት ሶ መሬቱ ያለ ህዝቡ ያለ ኢንፍራስትራክቸሩ በመታጣቱ ምክንያት ግን ኢንፍራስትራክቸሩን ለመስራት የሚያስችል ሀብትም ይያለ ትኩረት አለማድረጋችን ምናልባት የመድኃኒት ውሳኔ የወሰን ያክል ነው መቆጠር መቻል ያለበት በታሪክ በዛ ደረጃ ነው መረዳት መቻል ያለበት ሶ እዚህ ያለውን ሀብት ተጠቅመን ህዝቡ የተረጋጋ ኑሮ እንዲኖር ብቻ ሳይሆን ከሴፍቲኔት ወጥቶ እጁ ውስጥ ባለው ሀብት ሌሎችንም ማገዝ የሚያስችለው ከምንም ነገር በላይ ግን ይሄን አካባቢ ሁሉም ነገር ባማላ መልኩ ፉሊ ትራንስፎርም ማድረግ የሚያስችለው አቅም መፍጠር እንችላለን የሚል ነው ሶ ፈለግንም አልፈለግንም ያለፉት ፌሊየሮች ምንድናቸው ብለን በደንብ ስቶክ ወስደን ምናልባት ብዙ እንትን ማለት ሳይጠበቅብን ፎከስድ ሆነን ያለው ሀብት ያለው ሪሶርስ ያለው የህዝቡ አኗኗር ሁኔታ ያለው የአየር ሁኔታ ብዙም ሳይበግረን ብዙ ለውጥ ማምጣት እንደምንችል ምናሳይበት አጋጣሚ ተፈጥሯል የሚል እምነት አለኝ ሶ ስናት አባውት ባሊ አሁን ምናወራው ስለ ባሊ አይደለም ታሪካችን መልክዓ ምድራችን የቱሪስት መስህቦቻችን እርስ በርስ ያላቸው ግንኙነት እንደ ሀገርም ሊኖረን የሚገባው ግንኙነት የሚጠቁሙ ናቸው የባሊ ተራራዎችን የሚጎበኙ ሰዎች የቱሪስት ዴስቲኔሽንም ስለሌላቸው አንድ አካባቢ ነበር ማቀው የመጨረሻ ማስተዋወሰው አንድ ጥሮተኛ ኮሎኔል የሰራው እንትን ነበር እሱም ለማግኘት ራሱ ቦታውን ለማግኘት ረጅም ጊዜ ነው የሚወስደው ሶ በዛ ላይ በደንባራ በቅሎ እንደሚባለው የቱሪስት ዴስቲኔሽን የማየት ፍላጎት ብዙም ባልዳበረበት ኮንቴክስት ውስጥ ረጅም ጊዜ ወስደህ ቀጠሮ ይዘህ የምትሄድባቸው አካባቢዎች ብቻ የነበሩበት አንድ አካባቢ ብቻ የነበረበት ሁኔታ ብዙ ችግር ይፈጥራል እዚህ ብቻ አይደለም እንደተባለው ነው ትግራይ ስትሄድ የቱሪስት ዴስቲኔሽኖች የሉም አማራ ክልል ያሉ የቱሪስት መስህቦች ሌሎች አካባቢዎች በተፈጥሮ በታሪክ በባህል በጣም ሪች የሆኑ አካባቢዎች በዚህ ደረጃ የቱሪስት ዴስቲኔሽኖች እየተሰራ እየተጠናከረ በሄደው ቁጥር አንድ ቱሪስት አንድ አካባቢ ብቻ አይደለም አይቶም የሚመለሰው ሌሎች አካባቢዎችንም ማየት የሚያስችለውን ፓኬጅ ቀርጾ መንቀሳቀስ የሚችልበት ድል ይፈጥራል እዛው ያለ በተለያዩ የአገሪቶች ክፍሎች መካከል ያለው ግንኙነት የጂኦግራፊ የመልክዓ ምድር ብቻ ሳይሆን የታሪክም የባህልም የፖለቲካም የመተባበር የሚሆንበት ድል በጣም ያሰፋል ሶ እንደ ሾኬዝ ማድረጊያ አይ ቲንክ ባሊ ውስጥ ለብዙ አመታት ጠቅላይ ግዛት ሆኖም ክፍለ ሀገር ሆኖም ዞን ሆኖም የታጡ ድሎች ባንድ ላይ ተሰባስበው መፈጠር የሚችሉበት የቱሪስት ዴስቲኔሽኖች የሚዳብሩበት ባሌ ሶፍ ዑመር ሌሎች አካባቢዎችም ከመልክዓ ምድር በላይ ታሪክ እንዳላቸውም ጭምር ምናይበት ከዛ አልፎ ግን በምግብ ራስ መቻል ብቻ ሳይሆን ለየት ያለ ኢኮኖሚክ ትራንስፎርሜሽን ለማምጣት የሚያስችል አቅምም በተግባር የምናረጋግበት አጋጣሚ ስለሆነ ይሄንን ማድረግ ለቻላችሁ ሁሉ ድሮ የጀመራችሁ አላችሁ ያስቀጠሉት አሉ አሁንም ወደፊት ለመውሰድ በሚደረገው ጥረት ውስጥ ሙሉ ጊዜያቸውን እያባከነ ያሉ ሁሉም አመራር ያሉ ሰዎች በዚህ ስራ መኩራት ያለባቸው ይመስለኛል ግን የተሟላ ስራ ሊሆን አይችልም በሂደት እየተጠናከረ ሌሎችም የሚማርበት እንዲሆን ከማድረግ አንፃር ግን እነኚህ ነገሮች ለዚህ አካባቢ ዩኒክ የሚሆኑ ነገሮች የመኖራቸውን ያክል ሌሎች አካባቢዎችም ሪፕሊኬት ሊደረጉ የሚችሉ ነገሮች እንዳሉ ታውቆ ልማቶቻችን የቱሪስት መስህቦቻችን ሰላማችንን የምናረጋግጥባቸው ሰላማችን በማረጋገጥችን ምክንያት ደግሞ ሌሎች ተጨማሪ አጋጣሚዎችን መንገነባባቸው እንዲሆኑ ሁላችንም መስራት አለብን የሚል መልእክት ለማስተላለፍ ነው በዚህ አጋጣሚ ሸንቀጥቀጥ ለማለት የሚያስችለን ያቃሰትንም ቢሆን ብዙ ጋራ ለመውጣት ስላስገደዱን በዚህ አጋጣሚ ማመስገን ፈልጋለሁ ሌሎች አጋጣሚዎችም ተጠቅመን መወያየቱ ብቻ ሳይሆን አገር ምን አለው ብሎ ለማየት የሚያስችለውን አጋጣሚ መጠቀም መቻል መልመድ አለብን የሚል እግረ መንገድ መልእክት ማስተላለፍ ፈልጋለሁ አመሰግናለሁ